What's up, people, ladies and gentlemen? How you guys doing? This is Tana English with Zube and welcome back again. ሰላም ሌናችሁ ክብራትና ክብራን በየትኛው ማለት የምትገኙ በያላችሁበት የከበረ ሰላምታ ይድረሳችሁ። ዛሬም በአዲስ ለሰን ተመልሻለሁ። እጅግ አስፈላጊ ትምህርት ያመጣሁላችሁ which is about verb to be. So ወደ ለሰኑ ከመግባታችን በፊት don't forget like, share and subscribe my YouTube channel. Let's get it. ድሮ የነበርኩትን አሁን ደግሞ የሆንኩትን ወደፊት ደግሞ መሆነው ነገር ሰዋ verb to be ይባላል ማለት ነው። verb to be እኔ እንደዚህ ነኝ፣ እነሱ እንደዚህ ናቸው፣ እንደዛ ናቸው፣ ክፉ ናቸው፣ ጥሩ ናቸው፣ ደግ ናቸው፣ አስተማሪ ነኝ ምናምን ብዬ ስራዬ ሊሆን ይችላል፣ ባህሪዬን፣ ካራክተሬ ሊሆን ይችላል። verb to be ማለት ይሄንን ይመስላል ማለት ነው። እጅግ አስፈላጊ ለሰና እንደውም እንግሊዝኛ ያለ verb to be የሚታሰብ ነገር አይደለም ማለት ነው። አትሊስት አንድ ደቂቃ እንኳን ላውራ ብል ያለ verb to be ላውራ አልችልም ማለት ነው። ስለዚህ be ማለት is am are ማለት ነው። ስለዚህ be is am are ከመሆኑ በፊት be እንዳለች be ራሷን be ተጠቅመን እስኪ ምሳሌ ሰርተን እንይ እስኪ። ለምሳሌ maybe simply maybe ምናልባት maybe አሁን ደግሞ maybe she is busy እዚህ ጋር ማሳየት የተፈለኩት ኢዝን አይደለም ቢ ነው። ሜቢ ሺዝ ቢዚ ምናልባት ስራ በዝቶባት ሊሆን ይችላል። ምናልባት ቢዚ ሆና ሊሆን ይችላል። ቢ ተጠቀምኩ ማለት ነው። አይ አም ጎይንግ ቱ ቢ ኢንግሊሽ ስፒከር I'm going to be English speaker. እንግሊዘኛ ተናጋሪ ልሆን ነው። ማን ተጠቀምኩ እዚህ ጋር be አልኩኝ ማለት ነው። next I will be a teacher. አስተማሪ እሆናለሁ። I will be a teacher. I will be a teacher. አስተማሪ እሆናለሁ። ስለዚህ ጋር ማን ተጠቀምኩኝ be ተጠቀምኩኝ ማለት ነው። be is are ከመሆኑ በፊት be እንደዚህ ተጠቀማለሁ ማለት ነው። ሌላ he may be sick አሞት ሊሆን ይችላል ስል እዚህ ጋር be ተጠቀምኩኝ ማለት ነው። be ተጠቀምኩኝ ማለት ነው። ስለዚህ be is are ከመሆኑ በፊት እንደዚህ ያየን ማለት ነው። አሁን ደግሞ be is are ብሎ እንዴት ያበል be ምንድነው አልኩኝ is equal to is are ነው ካልኩኝ፣ ስለዚህ አረፍተ ነገር ሲሰራ ምን ያስፈልገኛል? የአረፍተ ነገሩ ባለቤት ያስፈልገኛል። የታሪኩ ባለቤት ድርጊቱን የሚያደርገው ሰው ስለሚያስፈልገኝ እሱ ምን ይባላል? ሰብጀክት ይባላል ማለት ነው። ሰብጀክት ምንድነው? የባለፈው ቪዲዮ ላይ ሰርቻለሁ። አክቹሊ የአረፍተ ነገሩ የታሪኩ ባለቤት ማለት ነው። ድርጊቱን የሚሰራው ሰው ምን ይባላል? ሰብጀክት። እነሱ መካከል she he it እሷ እሱ እና ነገርየው I you we they እሷ እሱ ነገርየው እኔ አንተ አንቺ እናንተ we እኛ they እነሱ። ስለዚህ ምን አደረጋለሁ እዚህ ጋር she is ነው ማለት ነው። she is he is it is ላለው ማለት ነው። ከነዚህ ሰብጀክቶች ጋር ወይም third person singular የሚባሉ ከዚህ ሰብጀክት ጋር የሚሄደው to be ውስጥ ማለት ነው is ነች ማለት ነው። I ካልኩኝ I am ላለው you we ዘይ ጋር ደግሞ are ላለው ማለት ነው። ስለዚህ she is እሷ ናት፣ he is እሱ ነው፣ it is ነገርየው እንደዚህ ነው ብዬ ሳወራ ምንድነው እሱን እናያለን። I am እኔ ነኝ ምንድነኝ እሱን እናያለን። you are አንተ ነህ፣ አንቺ ነሽ፣ እናንተ ናችሁ። we are እኛ ነን፣ they are እነሱ ናቸው ብዬ ሳወራ they are ላለው ማለት ነው። ስለዚህ እዚህ ጋር አስቀምጧቸው ነገሮች አሉ። እዚህ በኋላ ምንድነው አመጣው መሰላችሁ? is am are ካልኩኝ በኋላ አጀክቲቭ አመጣለሁ። አሊያም ናውን ስም የሆነ ነገር
ወይም ደግሞ ቨርብ አይኤንጂ ነው የማስገባው ማለት ነው። ቨርብ አይኤንጂውን በኮንቲኒየስ ቴንስ እንገናኛለን። ዛሬ ግን እዚህ ጋር ያስቀምጥኳቸው ናውን ወይም አድጀክቲቭ ሊሆን ይችላል። ናውን ማለት ስም ማለት ነው። ስም ማለት ምንድነው? ለምሳሌ አም ቲቸር፣ እኔ አስተማሪ ነኝ ስል አይ አም ቲቸር፣ ቲቸር የሚለው ናውን ነው ማለት ነው። ስለዚህ ሺ ኢዝ ቢዚ፣ ሺ ኢዝ ቢዚ፣ ቢዚ ሺ ኢዝ ቢዚ፣ ስራ በዝቶባታል ወይ ቢዚ ነች ስል ሺ ኢዝ ቢዚ እላለሁ ማለት ነው። ሂ ኢዝ ካይንድ ማን፣ እዚህ ጋር ደግ ሰው፣ እሱ ደግ ሰው ነው፣ እሱ ጥሩ ሰው ነው፣ ደግ ነው ስል ሂ ኢዝ ካይንድ ማን እላለሁ ማለት ወይም ሂ ኢዝ ካይንድ ማን እላለሁ። ኢት ኢዝ ሆት፣ ኢትስ ሆት ማለት ነው። ሆት ስል እዚህ ጋር በሁለት መንገድ ልታዩ ትችላላችሁ። እዚህ ጋር ኢትስ ሆት ካልኩኝ ወይ ትኩስ ነው፣ ትኩስ ለሆነ ነገር ያቃጥላል፣ ትኩስ ነው ስል፣ አሊያም ደግሞ ሙቀት ነው አየሩ the weather is hot or it's very hot, today is very hot, it is hot እችላለሁ ማለት ነው። ምንድነው? ትኩስ ነው አሊያም ደግሞ ሙቀት ነው ብዬ ሳወራ it's hot። next I am a teacher፣ I am a teacher እኔ አስተማሪ ነኝ። I am a teacher። you are liar፣ liar means ውሸታም ማለት አንተ ውሸታም ነህ። you are liar፣ you are liar። we are friends፣ you and I are friends እኛ ጓደኛሞች ነን። እኛ we are friends እኛ ጓደኛሞች ነን ስል እንደዚህ ላሉ ማለት they are my parents እነሱ የኔ ወላጆች ናቸው። they are my parents፣ they are my parents እነሱ ወላጆች ናቸው። ይሄንን ይመስላል ማለት ነው። መጀመሪያ ቢን አየን እንዳለ፣ ከዛ ቢን ደግሞ ኢዝ አም ባል አድርገን አየን ማለት ነው። ይሄንን ይመስላል ማለት ነው። ቀጣይ በነገራችን ላይ ሶስት አይነት ሴንተንስ አለ። ሶስት አይነት፣ አንደኛው ምንድነው? ፖዚቲቭ ሴንተንስ፣ ኔጌቲቭ ሴንተንስ እና ኮስችን አይደለ? ፖዚቲቭ ሲሰራ ኔጌቲቭ ወይም ኖት ያለበት፣ ኮስችን ደግሞ ጥያቄ ሳደርገው ማለት ነው። እዚህ ቅድም እንዳልኩት ስንት አይነት ሴንተንስ አለ ብያለሁ? ሶስት አይነት ሴንተንስ አለ። አንደኛው ፖዚቲቭ ሴንተንስ፣ ኔጌቲቭ ሴንተንስ እና ኮስችን ጥያቄ ሳደርገው፣ ፖዚቲቭ ኖት የሌለበት አዎንታዊ ሴንተንስ ሲሆን አዎንታዊ አረፍተ ነገር የሆነ፣ ኔጌቲቭ ማለት ደግሞ አሉታዊ ነው። አይደለም ብዬ ሳወራ፣ አይደለም እኔ አይደለሁም፣ እሷ አይደለችም፣ እሱ አይደለም፣ እነሱ እንደዚህ አይደሉም ብዬ ሳወራ ኖት ወይም ኔጌቲቭ ሴንተንስ ይባላል። ሌላ ኮስችን ደግሞ ጥያቄ ሳደርገው እነሱ እኔ ነኝ እንዴ፣ እሷ ናት እንዴ፣ እነሱ ናቸው እንዴ ብዬ ሳወራ ደግሞ ምን ይባላል? ኮስችን ይባላል ማለት ነው። እዚህ ጋር ስመጣ ፖዚቲቭ ሴንተንስ she is, he is, it is እንዳለ ምን አስገባለሁ? ከዚህ በኋላ የሆነችው ነገር አስገባለሁ ማለት ነው። ለምሳሌ she is busy፣ he is kind man፣ it is hot፣ I am a teacher፣ you are liar፣ we are friends፣ they are my parents here። እዚህ ጋር ናቸው ነን እያልኩኝ ነው ማለት ነው። እዚህ ጋር ስመጣ ኔጌቲቭ ሴንተንስ ላይ ስመጣ ደግሞ አይደሉም ብዬ ለምሳሌ she is not busy፣ she is not busy፣ ቢዚ አይደለችም ብዬ ሳወራ ማለት ነው። he is not kind man፣ እሱ ደግ ሰው አይደለም። he is not kind man፣ it's not hot፣ it's not hot፣ I am not a teacher፣ አስተማሪ አይደለም። እዚህ ጋር ፖዚቲቭ ሴንተንስ ላይ አስተማሪ ነኝ አልኩኝ። እዚህ ጋር ስመጣ ደግሞ አስተማሪ አይደለም። I am not a teacher፣ አስተማሪ አይደለም። you are not liar፣ ቅድም እዚህ ጋር you are liar አልኩኝ፣ ውሸታም አልኩኝ። አሁን ደግሞ ውሸታም አለመሆኑን ሳረጋግጥ you are not liar አልኩኝ። ውሸታም አይደለም፣ ውሸታም አይደለሽም ላለው ማለት ነው። we are not friends፣ we are not friends እኛ ጓደኛሞች አይደለም። we are not friends፣ እዚህ ጋር ጓደኛሞች ነን we are friends፣ እዚህ ጋር ጓደኛሞች አይደለም we are not friends ላለው ማለት ነው። they are not my parents፣ they are not my parents እነሱ ቤተሰቦቼ አይደሉም፣ ወላጆቼ አይደሉም። እነሱ they are not my parents እነሱ ወላጆቼ አይደሉም ብዬ ሳወራ ኔጌቲቭ አሉታዊ ሴንተንስ ወይም ኔጌቲቭ ሴንተንስ ይባላል ማለት ነው። this is the about negative sentence። next question ሳደርግ ጥያቄ ሳደርግ ነው እዚህ ጋር ነው እያስገባ ነው ያለው is she busy፣ is she busy፣ ቢዚ ናት እንዴ፣ is she busy፣ is he kind man፣ እሱ ግን ጥሩ ሰው ደግ ሰው ነው። is he kind man፣
how's the weather today? እዚህ hot outside ልል እችላለሁ ማለት ነው። am I a good teacher? maybe እንደዛ ልል እችላለሁ ማለት ነው። are you liar? ውሸታም እንዴ? are you liar? ውሸታም ነሽ? are you liar? are we friends? are we friends each other? are we friends? are they your parents? እነሱ ወላጆች ናቸው? are they your parents? ብዬ ልጠይቃለሁ ላደርግ እችላለሁ ማለት ነው። ስለዚህ verb to be መጀመሪያ be አየነ፣ ከዛ ደግሞ be ደግሞ is am are ሆኖ አየነ፣ ከዛ ፖዚቲቭ ሰርክል ሰራ፣ ኔጌቲቭ ሰራ፣ ኮስችን አድርገን ሶስቱን ሰራ ማለት ነው። ስለዚህ verb to be ይሄንን ይመስላል ማለት ነው። ስለዚህ he is ከምል she is እላለሁ፣ he is ከምል his it is it's I am you are you we are we are they are there this is ምንድነው ኮንትራክት አድርጌ አሳጥሬ ስጽፍ this is all about verb to be hopefully ተጠቅማችኋል ብዬ አስባለሁ። እንግሊዝኛ ቋንቋ በአካል መማር ከፈለጋችሁ አድራሻችን ጎንደር ፖሊቴክኒክ ኮሌጅ ግቢ ውስጥ እንገኛለን። በእነዚህ ስልኮች ደውሉ ትችላላችሁ። ቀጣይ በአዲስ ቪዲዮ በአዲስ ርዕስ እንመለሳለሁ። እስከዛ ቸር ያቆየን።